ለእግዚአብሔር ሕዝብ የሰንበት ዕረፍት ገና ቀርቶለታል ብሎ ሲል ቅዳሜ ቀርቶላቸዋል እያላቸው አይደለም። ምክንያቱም ቅዳሜን በማክበር በብዙ ሺህ ዘመን መጥተዋል። ቅዳሜን እያከበሩ አባቶቻቸው ለነፍሳቸው ዕረፍት ሳያገኙ ሞተዋል። ቅዳሜን እያከበሩ የልባቸውን ሸለፈት ሳይገረዙ የስጋቸውን ጫፍ ብቻ የብልታቸውን ጫፍ ብቻ እየተገረዙ ብዙዎች አንቀላፍተዋል። ልባቸውን ሳይገረዙ የነፍሳቸውን ዕረፍት ሳያገኙ ብሉይ ኪዳን ይናገር የነበረው ለመሲሁ ለኢየሱስ ክርስቶስ መምጣት ነው። ማንም ሰው ነፍሱ ቅዳሜን በማክበር አያርፍም። የእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ግን ያርፋል ማለት ነው። አዎ ይሄንን እኛም እናምናለን። አራት አምኑ የት ነው የምታምኑ? ቅዳሜን አይደል የታርፋላችሁ? እኛ ስብከታችንም እሱ ነው፣ ሌላ ዓላማም የለንምና እህትዬ በቃ ጌታ እግዚአብሔር በሚረዳሽ ሰዓት ላይ ይረዳሻል። እኛ እንዲህ ነው የማምነው ብለሽ ትያለሽ። ይሄን ሁሉ ከጠጣሽ በኋላ እንደዚህማ አታምኑም። 7 ዴይስ አድቬንቲስት ማለት እልም ያለ አሳች ቤተ እምነት ነው። አሳች ቀዳሜት ሰንበትን በማክበር ትድናላችሁ ብሎ የሚል ነው። ጠብቁ እያሉ ኢየሱስ ክርስቶስ ያስተማረው ነው። ቀዳሚ ሰንበትን 7ኛው ቀን ጠብቁ ብሎናል። አንድም ቦታ ላይ ጠብቁ አላለም ጌታ። አንድም ቦታ ላይ ቀዳሜን ጠብቁ ብሎ አንድም ቦታ ላይ አላዘዘም ለአሕዛብ። ሰው የነፍሱን ዕረፍት የሚያገኘው በኢየሱስ ክርስቶስ ሲያምን ነው። እና መጣ ይሄን ሁሉ ከሰማች በኋላ እኛም እንደዚህ የምናምነው እኛ የቱ ጋር ነው እንደዚህ የምታምኑት? በዚህ በአብራራሁልሽ መጠልክ ኦንሊ ጅማኖ 7 ዴይስ አብራርተውልሽ ነግረውሽ አያውቁ። እችን የሰማሻትን አላምጫት። አንቺ አሁን በምንም አይነት መልኩ በቀዳሜ ላይ ሰው ያርፋል እያልሽ ስትናገር የነበረው የስጋ ዕረፍትና የስጋ ዕረፍትና የነፍስ ዕረፍትን አላወቅሽም። የስጋ መገረዝና የልብን መገረዝ አላወቅሽም። እግዚአብሔር ስለ ግርዘት ሲያወራ የወንዶች ብልት ስለ መቆረጥ ብቻ አልነበር የሚያወራ የነበረው፣ ስለ ልብ መገረዝ ያወራ ነበር። በኤርምያስ መጽሐፍ ምዕራፍ 4 ላይ ማለት ነው። ስለዚህ ኢየሱስ ነፍሳችን ያረፈበት እውነተኛው ሰንበት ነው እያላችሁ ጻፉ። ምናችን ያረፈበት? ነፍሳችን ከዘላለም ጥፋት ያዳነችበት። ኢየሱስ ነፍሳችንን ያሳረፈ እውነተኛው ሰንበታችን ነው። መጽሐፍ የምትችሉ ጻፉ። ኢየሱስ ነፍሳችን ያረፈበት ከዘላለም ድካም፣ ከኃጢአት ባርነት፣ ከዘላለም ሞት የዳንበት እውነተኛው ሰንበታችን ነው ኢየሱስ ክርስቶስ። ቀዳሚ አይደለም ኢየሱስ ክርስቶስ። ቀዳሚ አይደለም ኢየሱስ ክርስቶስ። ቀዳሚት የሚባል አርብ ከሰዓት በኋላ ደወል ተደውሎ የሚገባበት እሱ ለስጋቸው ዕረፍት ነው። ይኸው አሁን እንኳን ያሉት አይሁዳውያን እንኳን በቅጡ አያከብሩትም። በየሆስፒታሉ ስራ ይሰራሉ፣ ወታደሩም ይንቀሳቀሳል ምናምን ነገር ይላል። አዎ ኢየሱስ ነፍሳችን ያረፈበት እውነተኛ ሰንበታችን ነው። ሃሌሉያ። ወደ እኔ ኑ እኔም እዚህ ለነፍሳችሁ ዕረፍት ታገኛላችሁ እንዳለ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም ዕረፍት ታገኛላችሁ። ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ይህንን ጌታ እንደውም በመቀበል ትድኝ ዘንድ ነው የምመክርሽ እህቴ እንጂ ለመከራከር አንድ ብጠይቅሽ ሁለት አትመልሽም። እውነት ስነግርሽ ማለት ነው መናቅ አይደለም። ያልገባሽ ነገር ካለ ለመጠየቅ እንጂ እኛም እንደዚህ ነው የምናስተምረው ብለሽ የ7 ዴይስ አድቬንቲስት የክደት እንክርዳድ ትምህርት እዚህ ልታጸድቂ አትሞክሪ እህቴ። በደንብ ነው የማውቃችሁ። እኔ ጊዮን ሆቴል ጋር ባለው ዛፈሎ አካባቢ ላይ ያለው ቻፕል ላይ እጄ ጠይቂያቸው ሁሉ አውቃለሁ። ኢትዮጵያ በነበርኩበት ሰዓት ላይ ባለፈውም ሳወራ ነበር። እዛ ጊዮን ሆቴል ጋር ባለው ማለት ነው እህቴ ቆይ ከዳንዬ ጋር ታወሪያለሽ። 7 ዴይስ አድቬንቲስት ቤተ እምነት ትምህርታቸው እልም ያለ አሳች የሆነ ትምህርት ነው። ኢየሱስ ላይ ሳይሆን ቀን ላይ ትኩረት እንድታረጊ የተሰቀለውን የአብ ልጅ ኢየሱስ ክርስቶስን ከመስበክ ይልቅ ለነፍስ ዕረፍት የሚገኝበትና ለስጋ ዕረፍት የሚገኝበትን የማያውቁ ስለ ሰንበት ሲያወሩ ስለ ቀዳሜ ብቻ የሚያወሩ ስለ ነፍስ ዕረፍት የሚገኝበትን ስለ ኢየሱስ ክርስቶስ የማይናገሩ አሳቾች ናቸው። ነፍስሽን ከዘላለም ጥፋት እንድታድኝ ይህንን እውነት እመክርሻለሁ እህቴ። አትቀልጂ፣ በህይወትሽ ላይ እንዳትቀልጂ። ሌሎችም የ7 ዴይስ አድቬንቲስት እምነት ተከታዮች ካላችሁ እምነታችሁ የሚያስተምረው ትምህርት ፈጽሞ የተሳሳተ ትምህርት ነው። እህትዬ ከፈለግሽ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ነው የቆምሽበት መንገድ ሮንግ የሆነ መንገድ ነው፣ የጨለማ መንገድ ነው። የአድቬንቲስት እምነት የጨለማ አስተምሮ እምነት ነው። ሰው በቀን ላይ እንዲታመን የሚያደርግ የአብ ልጅ ኢየሱስ የተሰቀለውን ጌታ አይሰብኩም። ቀዳሚ ሰንበት ነው እያሉ ሲሯሯጡ ይኖራሉ። ቀዳሚ ሰንበት ሆኖ የተሰጣቸው ለስጋቸው ዕረፍት እንዲያርፉ 6ኛውን ቀን ለአይሁድ ህዝብ የተሰጠ አይሁድ እንኳን ሰንበትን ሻባትን አክብሮ እስካሁን ድረስ አልዳንም። እነሱ እንኳን ያልዳኑበትን አንቺን ለእናንተ ልትድኑበት ሻባት ሰንበት ቀዳሚ ሰንበት ሶ ዋት
ጌታ እንድድንበት ነፍሱን የሰጠኝ እንጂ እግዚአብሔር አብ ልጁን እንጂ የሰጠኝ ቀዳሚ የሚባል ቀን አልሰጠንም። ተረጋጉ። እሱ የተሰጠው ለአይሁድ ነው፣ ከስድስተኛው ቀን ከስጋ እንዲያርፉ። የነፍስ ረፍት የሚገኝበት እውነተኛው ሰንበታችን ኢየሱስ ክርስቶስ ነው። እሱ ምን ብሏል? እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁ እረፍት ታገኛላችሁ ብሏል። በቃ ይሄን ኮሜንት አድምቃችሁ ጻፉ። መጻፍ የምትችሉ ኮፒ ሊንክ እያደረጋችሁት ማለት ነው። ኢየሱስ ነፍሳችን ያረፈችበት እውነተኛው ሰንበታችን ነው። ቀዳሚትስ ነፍሳችንም ስጋችንም ያላረፈበት ሰንበት ነው። ለአይሁድ ሕዝብ ብቻ የተሰጠ ስጋቸው እንዲያርፍበት ማለት ነው። አለቀ። አሁን ጌታን ብትቀበይ ተቀበይ፣ ካልተቀበልሽም ተንከራተቺ፣ ተቅበዝበዢ። እግዚአብሔር ለሕይወት የሚሆን ንስሐን ሰጥቶሻል። ባትቀበይ በዚህ መካከል ብትሞቺ ለዘላለም ጥፋት ትጠፊያለሽ ማለት ነው። ምንም በማቆላመጥ በመለማመጥ የምንሰብከው ስብከት የለም። እውነትን ፊት ለፊት ገልጠን እንናገራለን። ይሄንን እውነት ከተቀበል ትቀበላለህ፣ ካልሆነ ግን ለዘመናት የተሸከማችሁ ተረት ሲፈርስባችሁ እኛ እንዲህ አላልም እያላችሁ አትደበቁ። ለሰማችሁበት የመዳናችሁን ወንጌል ሰምታችሁ ነው ብሎ የሚለው ወንጌል ስለ እግዚአብሔር ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታውን ተቀብሎ ከዘላለም ጥፋት እንዲድን እንጂ ስለ አብ ልጅ ስለ ኢየሱስ ክርስቶስ ስለተሰቀለው ጌታ እንድንሰማ እንድንሰብክ እንድናሰማ እንጂ ሰንበት፣ እሁድ፣ ቅዳሜ፣ ሰኞ፣ አርብ፣ ሐሙስ እያልክ ቀን ላይ ተለጥፈህ የዘላለምን የኃጢአት ይቅርታ አታገኝም። የዘላለም ዕረፍትን አታገኙም። አናደድኳችሁ። ክብር ለኢየሱስ ክርስቶስ ይሁን። የወንጌል ጠባዩ አንዱ ማናደድም ጭምር ስለሆነ ጭስስ ብለህ ከዛ በኋላ እጅን ትሰጣለህ ማለት ነው። ምናምን ነገር ብለን ስለ ግርዘት ከሆነ ጳውሎስ የተገረዙት እንኳን አልዳኑም እኮ አለ። ሸለፈታቸውን ያስወገዱ እነሱ እንኳን አልዳኑ። መገረዝም አለመገረዝም አይጠቅምም አላለም ጳውሎስ። የተገረዘው ጳውሎስ አይድንም ማለት ጳውሎስ በቃ ገልጦ የሚናገር ሐዋርያ ደስ አይልም። አይድንም ማለት በኢየሱስ ክርስቶስ አዲስ ፍጥረት መሆን እንጂ በስጋ መገረዝ አይድንም። በኢየሱስ ክርስቶስ የነፍስን ዕረፍት ማግኘት እንጂ ቀዳሜን በማክበር አትድኑም። ምን ላርግ ታዲያ ጌታ ጠራኝ? ይሄንን እውነት ልሰብክ ነው። ምን ልናርግ ታዲያ ጌታ ጠራን? ወንድሞች እናቶቼ ይሄን እውነት ልንሰብክ ነው። መዳን በእግዚአብሔር ልጅ ነው። ዕረፍት በእግዚአብሔር ልጅ ነው። ሕይወት በእግዚአብሔር ልጅ ነው። የኃጢአት ይቅርታ በእግዚአብሔር ልጅ ነው። ንስሐ በእግዚአብሔር ልጅ ነው፣ በኢየሱስ ክርስቶስ። አባቶቻችን ያልጫኑት ማለት ያልተሰጣቸውን ለእስራኤል ሕዝብ የተሰጠን ታሪክ አምጥታ ከአማራና ከኦሮሞ ከወላይታና ከከምባታ ተወልዶ ቅዳሜ ሰንበት ነው ብሎ ይለኛል። ስርዓት ያዝ፣ ጥገን ያዝ፣ ብራዘር ጥገን ያዝ አልኩህ። ዞር በል ከዚህ ከትውልድ ጎዳና ላይ። አንተ ከኦሮሞና ከአማራ ከከምባታና ከትግሬ ከወላይታና ከሀዲያ ተወልደህ ቀዳሜት ሰንበት ቀዳሜትን ለእኛ ሰጠን ብለህ ብትል እስቅብሃለሁ። ለመሰለም እስቅብህ። አንተ እኮ ጃንታይልና አሕዛብ ማለት ነው። አሕዛብ ነህ። ልክህን ማወቅ ነው ያለብህ። ለአሕዛብ ደግሞ በኤፌሶን መጽሐፍ ምዕራፍ 2 ቁጥር 11 ላይ እናንተ በስጋ ያልተገረዛችሁ በስጋ የተገረዙ በተባሉት ያልተገረዘ የተባላችሁ ይህንን አስቡ ይላል። በዚያን ዘመን ከእስራኤል ቃል ኪዳን ከተሰጣቸው የተስፋ ቃል ርቀን ያለ ክርስቶስ ሆነን ተስፋ አጥተን እንግዶች ሆነን የነበርነን፣ አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና ይላል። ሃሌሉያ! እንዴት ደስ ይላል! አንተ ግን እንዴት ደስ ይላል! ወንጌል አዲስ ኪዳን ከቀደመው ኪዳን ይልቅ የሚሻል ኪዳን፣ በኮርማዎች በፍየሎች በጥጆች ደም ያልተመረቀ ኪዳን፣ በእግዚአብሔር ልጅ በኢየሱስ ክርስቶስ አማናዊ ደም የተመረቀ ኪዳን፣ ሰዎች ሁሉ በእርሱ የሚያምኑ ሁሉ የኃጢአታቸውን ይቅርታ ያገኙ ዘንድ በእግዚአብሔር ልጅ ደም የተመረቀ ኪዳን፣ አዲስ ኪዳን። የአዲስ ኪዳን ትምህርት ቅዳሜ ላይ አይደለም የሚለጥፍህ። የአዲስ ኪዳን ትምህርት ግርዘት ላይ አይለጥፍህም ብራዘር። የአዲስ ኪዳን ትምህርት ሰንበት ላይ አይለጥፍህም። የአዲስ ኪዳን ሃሌሉያ። የአዲስ ኪዳን ትምህርት ኢየሱስ ጋር ነው የሚለጥፍህ። ወስዶ ኢየሱስ ጋር የሚለጥፍህ ኢየሱስ ጋር ነው የሚለጥፍህ። በኤፌሶን መልእክት ላይ የሚናገር ይህን ነው። ወንድሞቼ ራሶቼ፣ አሕዛብ ስፍራህን ማወቅ አለብህ ብራዘር። ተረጋጋ። አንተ አሕዛብ ነህ፣ አይሁድ አይደለም ማለት ነው። አይሁድ አይደለም። ምን ይላል ኤፌሶን መልእክት መጽሐፍ ምዕራፍ 2 ቁጥር 11 ላይ ሰይ አምላኬ እግዚአብሔር መንፈስ ለዘላለም ስም ይባረክ።
መንፈሴ እንዴት እንደሚነድ ጌታ ኢየሱስ በመንፈስ እንዲስላረከን በቅዱስ ቃል ወንድሞቼና እህቶቼ እንደዚህ ደስ ስለምታሰኘን ስም ይባረክ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ይላል። በስጋ እጅ የተገረዙ የተባሉት በስጋ እጅ የተገረዙት እነማን ናቸው? አይሁዳውያኑ ማለት ነው። ያልተገረዙ የተባለችው እንደ ጎልያድ ይሄ ያልተገረዘ ፍልስጤማዊ ያለ እንዳለው ዳዊት ያልተገረዙ የተባለችው እነማን ናቸው? አሕዛብ ማለት ነው። ከእስራኤል ቤት ውጭ የሆነ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሕዛብ እዚህ የተሰበሰብኩ በሙሉ ተስፋ የለህ፣ ኪዳን አልተሰጠህ፣ የመቅደስ ስርዓት የለህ፣ አባቶች የሉ፣ ባዶህን መነመናን ዛፍና ቅቤ ተራራ ዝንጋይ ወንዝና ሸለቆ ስትቀባባ የነበርክ ማለት ነው። አጭርና ግልጽ ነው። ልክን ማወቅ ጥሩ ነው። እናማ ጳውሎስ አሁን በክርስቶስ ኢየሱስ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ አሁን ግን ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ አሕዛብ ማለት ነው በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ እግዚአብሔር። በቀዳሚት ሰንበት ቀርባችኋል አይልም፣ በክርስቶስ ቀርባችኋል። እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በሥጋው ያፈረሰ ማለት በሰውና በእግዚአብሔር መካከል በአይሁድና በአሕዛብ መካከል የነበረውን የጥልን ግድግዳ በአይሁድና በአሕዛብ በእግዚአብሔርና በሰው መካከል የነበረውን የጥልን ግድግዳ ይህም ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልን በመስቀሉ ላይ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቃቸው ዘንድ ነው። መጥቶም ርቃችሁ ለነበራችሁት ለአሕዛብ ማለት ነው ሰላምን፣ ቀርበው ለነበሩትም ሰላምና የምስራችን ብሎ ሰበከ። ቀርበው የነበሩት እነማን ናቸው? አይሁዳውያን። ምንድን የተሰበከላቸው? ሰላምና የምስራች። ርቀው ስለነበሩት እነማን ናቸው? አሕዛብ። ምን ተሰበከ? ሰላምና የምስራች። ታዲያስ አይሁድም አሕዛብም በማን ሥራ ወደ መንግሥተ ሰማያት ይገባል? በቀዳሚት ሥራ በሰንበት ሥራ ሁላችን ወደ አይልም በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ሃሌሉያ። በቃ አልኩ ብራዘር። ቀዳሚት ሴት አደረካት ኤርሚያስ። ውሃ በላት እኮ አልኩ። ቀን ላይ የተለጠፈ ቀን የምታመልክ ሰውዬ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ ስለ ሰንበት ምን እንዳለ ገና አልሰማም። የአዲስ ኪዳን አማኝ ነኝ ብሎ ሰንበት ቀዳሜ ሰንበት ነው እና ቅዳሜን በማክበር እና ቅዳሜ ያው ምልህ ቅዳሜ ይላል። ተፋታ። ሰንበት ጌታ ኢየሱስ ክርስቶስ ሻባት አይሁዳውያን አይንቀሳቀሱም ነበር። ደቀ መዛሙርቱን ይዘው በሰንበት መካከል አውቆ ሆን ብሎ ነው የሄደው። ምክንያቱም የሰንበት ጌታዋ ነዋ። ሆን ብሎ ነው የሄደው። እሸት እየቀጠፉ ሲበሉ ጭጭ አላቸው። ዝም። ለምን ዝም አለ? ራሱ ነው የሰንበት ጌታ። ሲና ተራራ ላይ ሕግን የሰጠ በደመና ሕግን የሰጠ እኮ ጌታ ነው በሥጋ የተወለደው። ዝም። እነ መመሬ እንቶኔ ብድግ አሉልና አባቶቻችን ሊያደርጉት የማይገባውን ነገር በሰንበት እሸት ሲጥቀጥፉ ስለምን ዝም ትላቸዋለህ? የሙሴን ሕግ ለምንድን ነው የሚንቁት ምናምን ነገር ብለው አሉ። አይ እነዚህ እናንተ እኔ ብኖር ኖር እዛ ቦታ ላይ እኔም በእርግጥ ጌታ ካልተገለጠልኝ በስተቀር አላውቀውም። አላወቃችሁትም እንጂ ይሄ እኮ ከነዚህ 12ቱ የገሊላ ሰዎች ጋራ በሰንበት መካከል በእርሻ መካከል ሲሄድ የምታዩት የ30 ዓመት ወጣት እሱ ማለት ልደቱ ከቤተልሔም ከማርያም ሲወለድ 30 ዓመት ሆነው እንጂ ለአምላክነቱ ግን ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው አወጣጡ ከቀድሞ ጀምሮ የነበረ ከዘላለም የሆነ የዘላለም አምላክ የአብርሃም አምላክ እግዚአብሔር ነው ማለት። ሰንበትን የሰጠን እሱ ነው። አዎ ቀዳሜን የሰጣችሁ እሱ ነው። እናማ ጭጭ ብለህ ማየት ነው። በሰንበት እሸት ሲቀጥፉ ዝም አለ። ሰንበት ተደፈረች፣ ቀዳሜ ተሰበረች ምናምን ነገር ብሎ ድንጋይ ሰብስባችሁ ይዙ ውገሩ አላለም። እንዳውም እዛ የሚከሱት የነበሩት ሰንበት ቀጥፈው ሲበሉ አይተው ጌታ ምን ብሎ የሚመልስላቸው ጥሩ ነው። ለምን እሸት ቀጥፈው ይበላሉ ምናምን ብሎ ሲል ቀጥታ አይደለም የሚመልስላቸው። በሕጋችሁ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ
በኦርቶዶክስ ቤተክርስቲያን እንደዛ ነው የሚባለው። ጨዋ ማለት አመለሸጋ ማለት ብቻ አይደለም። ማይ ማለት ከመጽሐፍ ቅዱስ የተፋቱ ቶራን አያነቡ፣ ክቱቪም አያነቡ፣ ነቢም አያነቡም፣ ታናክ አያነቡም። ካነበቡም ገማራ ሚሽና ምናምን ነገር ብሎ የሚል ተረታ አይሁድ ተረታ አለ። እሱን ነው የሚያነበው። እና አላነበባችሁም አላቸው። ምኑን? በካህኑ በአብያታርና በአቤሜሌክ ዘመን ዳዊት ከሳኦል ሸሽቶ ኖብ ወደተባለች ወደ ካህናት መንደር በሄደበት ሰዓት ላይ ከሳኦል ሸሽቶ ሲሄድ ካህኑ አቤሜሌክ የጎልያድን ሰይፍ በሰጠበት ጊዜ እኔ ላስታውሳቸዋ፣ ጌታዬም ነግሯቸዋል በእርግጥ። እና ያኔ ዳዊት ተርቦ በነበረበት ሰዓት ላይ የሚበላ ስጠኝ ብሎ ሲለው ከካህናት በቀር ሊበሉት ያልተፈቀደ የመስዋዕትን ህብስት አንስቶ እንደሰጣቸው ማለት ያ ህብስት ማለት በቤተ መቅደስ ውስጥ ታቦቱ ባለበት 12 ዳቦ በህብስት ገበታው ላይ የሚቀመጥ ሌዋውያን ካህናት ብቻ ናቸው የሚበሉት። እና ካህኑ የሚሰጠው አልነበረም ለዳዊት። ዳዊትን ደግሞ እግዚአብሔር በሳሙኤል በኩል እንደቀባው ያውቃል ካህኑ። እና ካህናት ብቻ የሚበሉትን ከዳዊት ጋር ነበሩት። እና ምን አላቸው ካህኑ? ይሄ ህብስት ብቻ ነው ያላቸው እና ወደ ሴቶቻችሁ ካልቀረቡ ነው። አይ ወደ ሴቶቻችን አልቀረብንም ማለት ከሴቶች ጋር ግብረ ስጋ ግንኙነት አላደረግንም፣ ድፍን 3 ቀን ሞልቶናል አሉ። እና አንስቶ ሰጠው። ሊበላው እኮ አይገባም ነበር። ዳዊት ነገዱ ከይሁዳ ነው። እነዛ ምናምንተም የተባሉት ከሳኦል የሸሹ የሸፈቱ ኮበለሉ ዕዳ ቀረጥ ምናምን ነገር የነበረበት ሽፍታ ሁሉ ነው ወደ ዳዊት የተከማቹት። እና ዳዊት ተቀበልና ከእርሱ ጋራ ከነበሩት ጋር በላ። እግዚአብሔር ለምን አልገደላቸውም? አልገደላቸውም። ዳዊትና ከሱ ጋር የነበሩት ስለራባቸው ነው የበሉት። ይሄ ማለት ምን ማለት ነው? እግዚአብሔር ሞቲቭን ያውቃል ማለት ነው። አየህ? እናስ ጌታ ቀጥታ እሱ መመለስ ሲገባው ዳዊትና ከሱ ጋር የነበሩት በተራቡ ጊዜ የመስዋዕቱን ህብስት እንደበላችሁ አላነበባችሁም? ምን አላቸው? ከዛስ ምን ልትለን ነው ታዲያ? ማቴዎስ ወንጌል ምዕራፍ 12 ላይ እንግዲያማ ኃጢአት የሌለባቸውን ሰዎች እነዚህን ሰዎች ባልኮነናችኋባቸው ነበር አለ። እነማን ናቸው ኃጢአት የሌለባቸው? እነ ጴጥሮስ። ጌታ የሚመልሰው እንዴ በሰንበት እሸት ቀጥፈው በልተው፣ አዎ። እና ኃጢአት የሌለባቸውን ብለህ ትላለህ? አዎ። ለምን? አንደኛ የሰንበት ጌታ ራሱ ጌታ ነው፣ ራሱ ነው እዛ የቆመው። ሁለተኛስ እነ ጴጥሮስ የበሉት ልፈታተን ብለው ሳይሆን ስለራባቸው ነው። ሁለቱም ጋር ሂዱና እዩት። ማቴዎስ ወንጌል ምዕራፍ 12 ላይ በተለይ ደቀ መዛሙርቱም ተርበው ነው የበሉት፣ ዳዊትምና ከሱ ጋር የነበሩ ተርበው የምትል ቃል አለች። ሃሌሉያ! ተርበው የረሃብን የሚገባው አምላክ ዳዊትንም አልቀሰፈውም። እችንም ባላሳያችሁ ራት ልበላ እዚህ መኪና ውስጥ ይዤ እየተንተፋተፍኩ ነበር። ቀዘቀዘኩ። ድራሹ ይጥፋ። ለምን አይቀዘቅዝም? አንተዬ እዚህ ሌላ ስጋ ሌላ የቃሉን ማዕድ እየበላን። ኦኬ ማቴዎስ ወንጌል ምዕራፍ 12 ላይ ጌታ ምን አለ? ዳዊትና ከእርሱ ጋር በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና ዳዊትና ከእርሱ ጋር የነበሩት እዚህ ጋር ጌታ የሚናገረው ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ ዳዊትም የበላው ጌታን ለመፈታተን ብሎ አይደለም። ከእርሱ ጋር የነበሩት ጌታን እንፈታተን ብለው አይደለም የበሉት። ረሃብ ነው ያስበላቸው። ደቀ መዛሙርቱስ ረሃብ ነው ያስበላቸው። ተራቡና አይልም? ተራቡና ደቀ መዛሙርቱም ተርበው ዳዊትና ከሱ ጋር የነበሩት ተርበው። ምን ማለት እንደው ታውቃለህ? የሆነ ነገር አድርገህ ሰው የሚመዝንህን ሚዛን እግዚአብሔር አይመዝንም። የምናደርግበትን ሞቲቭ ሁሉ የሚያውቅ ጌታ፣ የኔ አባት ሩሩ ጌታ ዳዊትን እኮ ሊገለው ይገባ ነበር። ምክንያቱም ከካህናት በቀር ሊበሉት አልተፈቀደም። ያንም የመስዋዕት ህብስት ሌዋውያን ካህናት ብቻ ነበር የበሉት። ከነገደ ሌዊ ተወልዶ ማለት ከነገደ ይሁዳ ተወልዶ እንዴት አይገለውም? ጌታ አልገደለውም ባሪያውን። ለምን? ተርቦ ነው የበላው። ደቀ መዛሙርቱን ለምን አልገደላቸውም? ተርበው ነው የበሉት። ሁለተኛስ ራሱ ሰንበትን ቀዳሚትን ሰንበት ብሎ የሰጣቸው በሲና ሕግ የሰጠ አምላክ ነው እዛ ከነ ጴጥሮስ ጋር የነበረው። እናስ ፈሪሳውያንና አይሁዳውያን ትምህርታቸውን ውሃ በላዋ ጌታዬ። እና ምን ቢል ጥሩ ነው? የሰው ልጅ የሰንበት ጌታዋ ነው ብሏል። የሰው ልጅ የሰንበት ጌታዋ ነው ማለት ማን እንደሆነ ታውቃለህ? የሰው ልጅ ብሎ ያለው አንተንና እኔን አይደለም፣ ጌታ ነው ብሎ ያለው ራሱ ነው። የሰው ልጅ ብሎ ያለው ኢየሱስን ነው። ራሱ ኢየሱስ ነው የሰንበት ጌታዋ ነው ብሎ ያለው ማለት እኔ ነኝ ጌታዋ እያለ ነው። እኔ ነኝ የሰጠኋችሁ፣ ቀኑንም የፈጠርኩት እኔ ነኝ፣ ዘመናትንም የፈጠርኩት እኔ ነኝ እና እኔ ነኝ ጌታዋ ነው እንጂ የሰው ልጅ የሰንበት ጌታ ነው ብሎ ሲል መሐመድና አየለ አቶ ተሰማ ጌታ ነው ወደ እኛ ምን በሰንበት ላይ ምን በቅዳሜ ላይ እንዴት ጌታ እንሆናለን? አልፈጠርናት። በሰባተኛው ቀን ረፉ ብለን ለአይሁድ አልሰጠን። በሰባተኛው ቀን ረፉባት ብሎ ለአይሁድ የሰጠ ደግሞ ቀናትን፣ ዓመታትን፣ ዘመናትን ሁሉ የፈጠረ አምላክ ኢየሱስ ክርስቶስ
ለዘላለም ስሙ ይባረክ። እርሱ ነፍሳችን ያረፈችበት የዘላለም ሰንበታችን ነው። ቅዳሜህን ጥግ ታረጋለህ፣ እሁድን ጥግ ታረጋለህ። እሁድን አክብረህ ቅዳሜን አክብረህ የምትገባበት መንግሥተ ሰማያት የለም። የእግዚአብሔር ልጅ ተቀብለህ ግን የኃጢአትን ይቅርታ ታገኛለህ። ለዘላለም ነፍስ ታርፋለች። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ይሄ ነው። እሺ ይሄንን ጌታ ላይ ተለጠፍ። የአዲስ ኪዳን ሰባኪ ቀዳሜ ላይ እንድንለጠፍ ቀዳሚ ማለት ይኸውልህ፣ ቀዳሚ ማለት እሁድ ማለት ብለው አንዳቸውም አልሰበኩም። ትድኑበታላችሁ ብለው አልሰበኩም። የኦርቶዶክስ ተዋሕዶ ቤተክርስቲያን መናፍቃንና አይሁዳውያን ቀዳሜ ሰንበት ነው፣ ሻባትን አክብረ መንግስተ ሰማያት ትገባለህ ይላል። አትገባም። ቀዳሜን አክብረ መንግስተ ሰማያት አትገባም። የአብን ልጅ ኢየሱስ የሺዋሁ አዶን ብለህ ሳታምን አትገባም። ኦርቶዶክሳውያንም ይቀልዱልሃል። ሰንበት ሳሊ ለነ ሰንበት ለእረፍተ ዚአነ እያሉ ማለት ነው። ማን ነው አንተ ለነፍስ እረፍት እንድትሆን ሰንበትን የሰጠህ? ምን አልክ? ሰንበትን ያከበሩ ማን ነው? ሰንበትን ያላከበሩ ሲኦል የገቡ በሰባተኛው ቀን ከሲኦል ይወጡና ወደ ገነት መንግስተ ሰማያት መጥተው ትንሽ ከተናፈሱ በኋላ ሆሊዴይ ተመልሰው ደግሞ ይገባሉ ብሎ የሚል አባ ገብረ ኪዳን የሚባል ቢጫ ለባሽ መነኩሴ መጥቶ ይቃዥበታል ማለት ነው። እዚህ ትውልድ ላይ ብራዘር አትቀልድ። ሲኦል ከገባ ማለት እምድኅረ ሞቱ ለሰብ አልቦቱ ንስሐ እንዳለው ሰው ከሞተ በኋላ ንስሐ የለውምና አንድ ገባ ነው። ክርስቶስ ሰምራ በእግሯ ታወጣኛለች፣ ሚካኤል በክንፉ አጥልቆ ያወጣኛል፣ አጥቅሶ ያወጣኛል። ብራዘር ጨካኝ የተባሉ አጋንንቶች ለዘላለም እንደወጥ እያጠቆሱ ይበሉሃል ማለት ነው። እዛው ሲኦል አትወጣም። ለምን ግልጹን አልነግረን? አትወጣም። እንደወጥ አጥቅሰው እንደ እንጀራ ጠቅልለው ተክልያ ያወጡኛል በክንፋቸው፣ አርሴማ ትታደገኛለች። እንዲህ አይነት ተረትህን ተውና ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ና። መጽሐፍ እንደሚል ዘያአምን በወልድ ቦ ሕይወት ዘላለም ይላል። በወልድ የሚያምን በልጁ የሚያምን የዘላለም ሕይወት አለው። አለቅ። በቀዳሜ የሚያምን በሰንበት የሚያምን አላለም። በሚካኤል በገብርኤል የለም። በእግዚአብሔር ዓለም ውስጥ አናደድኳችሁ። ክብር ለመንፈስ ቅዱስ ይሁን። ወንጌል የምስራች ነው። የምስራቹ ግን ሲነገር ብራዘር እስጢፋኖስ ላይ ጥርሳቸውን አንቀጣቅጨውበታል። ለምን? ስተት ስለነገራቸው ሳይሆን እውነት ስለነገራቸው። እነሱ ውስጥ ያለው ጨለማ በወንጌሉ ብርሃን ሲገፈው ከአብርሃም ከኡር ከለዳውያን ጀምሮ እየተረከላቸው ሲመጣ ከዛ የመሲሁን መምጣት የተናገሩትን ነቢያትን የገደላችሁ እናንተ ብሎ ሲላቸው ጥርሳቸውን አንቀጫቀጩበት ይላል። አንቀጫቀጭ። አረፋ ድፈቅ አልኩ። ኢየሱስ ያድናል። ቀዳሜስ አታድንም። እሁድ አታድንም። ሚካኤል አያድንም። የኃጢአት ይቅርታን አይሰጥም። የዘላለም ድነት በሚካኤል የለም፣ በማርያም የለም፣ በነቢያት የለም፣ በሐዋርያት የለም። በእግዚአብሔር ልጅ ግን አለ። ይሄን የሰበኩት ከየት እንደቀዳችሁት ከየት እንዳመጣችሁት እኮ ነው እኔ ራሱ በጣም ግራ የሚገባኝ። የአዲስ ኪዳን ሐዋርያት ሰንበትን ያከበረ መንግስተ ሰማያት ይገባል ብለው አሉ። ኦርቶዶክስ ቤተክርስቲያን ትሰብክላለች ድርሳነ ሰንበት ብላ መጽሐፉን ይዛ ማለት ነው። ሳሊ ለነ ሰንበት ለእረፍተ ዚአነ እያለ ማለት ነው። አታላዝን ብራዘር። ያውም እሁድን እኮ ነው ሰንበት ብለው የሚሉት። እሁድንም ሰንበት በል፣ አዲስ ኪዳንም ሰንበት በል። እግዚአብሔር ቀንን ለነፍሳችን እረፍት አልሰጠንም። ለነፍሳችን እረፍት እንዲሰጠን ነፍሱን ስለ ነፍሳችን ቤዛ ያደረገ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ በመስቀል ላይ ሞት ነፍሳችን ከታችኛይቱ ሲኦል ተቤዥቷታል። በስሙ በማመን ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበካለ። ይህን እውነት ከሰበክ አንተ እውነተኛ ተልኳለህ ማለት ነው። ይህንን እውነት ከሰማህ ትድናለህ። ካልሆነስ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ኦርቶዶክሱን፣ ጴንጤ፣ አይሁዱን ማንም ይህንን እውነት ረግጠህ ብትሄድ ቀዳሚትም ይሁን እሁድ መንግስተ ሰማያት አንተን አያስገቡም። ማርያምም ይሁን ገብርኤል፣ ሚካኤል አያስገቡም አልኩ። ስምህን በሕይወት መጽሐፍ ላይ መልአኩ ይፈልገዋል። ገብርኤል ያገላብጥልሃል አልኩ። ቆይ አንዴ ቁም ተብለህ እዛ መንግስተ ሰማያት ማለት ነው እና ስምህ ይታያል። ያው ቅዱስ ገብርኤል እኔ እኮ አውቃለሁ አንተ ጠየም ያልክ ነገር ነህ ብለው ነግረውኝ ነበርና የታሳስና የሐምሌ ገብርኤልን እኮ ድል አድርጌ ዶሮ ወይኔ መሰለ ጠላ ጠምቄ አጠማምቄ ደግሼልሃለሁ ብለህ ብትል ምንድነው እያወራ ያለው ነው ብሎ ቢል ምንድነው የምታወራው ነው ብሎ ቢል በእግዚአብሔር ልጅ በኢየሱስ ክርስቶስ ካመንክ ስምህ በሕይወት መጽሐፍ ላይ ተጽፏል እና ካለ ትገባለህ። ከሌለስ ቅዱስ ገብርኤል በኮራፕሽን አያስገባም። እውነቴን ብዬ የምልህ የገነት ጠባቂው ሱራፌ አዳምን እንዳባረረው
እዛም ብራዘር በኮራፕሽን የምትገባበት መንግስት አይደለም። የበጉ ደም ምልክት የኢየሱስ ደም ምልክት ካለበት ገባለ፣ ከሌለበት አትገባም። እመቤቴ ወላዲቴ ብለብተ በፍጹም ከውስጥ ሆና ጡቴን ቆርጣለሁ አስገቡት የኔ ወዳጅ ነው ምናምን ነገር አይሰራም አልኩ ወንድሜ፣ አይሰራም። እንዲህ አይነት ኮራፕሽን የበዛበት መንግስት አይደለም። ሃሌሉያ ሃሌሉያ። እንዲህ አይነት መንግስት አይደለም። እንዲህ አይነት ወንጌል አልተሰበከልም። በሰው በኩል እድናለሁ ብሎ የሚል በቀን በኩል እድናለሁ ብሎ የሚል የማንንም እንዳልኩ ሁሌ እንደምናገረው የማንንም ቋቋት ያማረው ጊት እየሰበሰበ ሽማግሌ እየሰበሰቡ ታድናለች ያድናሉ እናድናለን ምናምን ብራዘር አንዳቸውም አያድኑም። መዳን በእግዚአብሔር በኢየሱስ ክርስቶስ ብቻ ነው። በሐዋርያቱ የተሰበከው መዳን በሌላ በማንም የለም ነው ያሉት ሐዋርያቱ። ቀጣው እንግዲህ አንዴ መታል እንደ ቡሄ ልጅ እዛ ማዶ ሆ እዚህ ማዶ ምናምን ነገር ብለን አንልም። ይኸው ወንጌሉ ተረት ማለት ነው። አንድ ጥጃ ሆ የኔ ማከሌ ሆ ባለ ጠመንጃ እንደሚሉት ምንም የረባ ሽመል የሌለውን ሰውዬ ጠመንጃ አለው ብለው እንደሚሉት አንዋሽልህም። እዛ ማዶ አንድ ጥጃ እዚህ አንድ ማዶ አንድ ጥጃ አልልህም። ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ ቀራንዮ መስቀል ላይ ለእኔና አንተ በደልና ኃጢአት ቀራንዮ መስቀል ላይ ነፍሱን ቤዛ አድርጓል። ነፍሴን ከታችኛይቱ ሲኦል ሊቤዣት ለነፍሴ እረፍት እንዲሆን ነፍሱን የሰጠ የእግዚአብሔር ልጅ ኢየሱስ ያድናል። የለም እዛ ማዶ ጥጃ እዛ ማዶ አንድ ከርከሮ የሚባል ነገር ማለት ነው። እንዲህ የሚባል ነገር የለም ብራዘር። የዘላለም ሕይወት ሳይኖርህ ጠመንጃ ሳይኖረው የረባ በትር የሌለውን ሰውዬ ጠመንጃ አለው ብለው እንደሚሉት የዘላለም ሕይወት ሳይኖርህ የዘላለም ሕይወት አለው ብለው የነገሩ ሁሉ የለም ብራዘር። ነፍስ እኮ ታውቀዋለች ነፍስ ብራዘር፣ ነፍስ ታውቀዋለች። ገና በመቅበዝበዝ ላይ ያለ መሆንን ታውቀዋለህ እኮ። ለዚህ ነው ሳታምን ተጠምቄ ሜሮን ተቀባዩ ይሏል። በርሜል ውስጥ ለምን ጨምረው አይዘፈዝፉም አልኩ። በርሜል ሙሉ ዘይት ሞልተው እላው ላይ ለምን 7 ቀን አይከድኑብህም? ስትወጣ ጥሩ ቸኮላታ ሆነ ልትወጣ ትችላለህ። ከሰባተኛው ቀን በኋላ ስንከፍት በርሜል ውስጥ ተዘፍዝፈ በእንትን ያው ትጭራለህ ማለት ነው። ነፍስም አይገኝም። ለምን መቀባት አይደለም ለምን አይዘፈዝፉም አልኩ። ከሰውነት ከወገብ በታችም ይሁን ከወገብ በላይ ከጭንቅላትም በታችም ብቻ ለምን አይዘፈዝፉም? አትድንም። ዘይት ተቀብቶ ትድናለህ ብሎ የሚል ትምህርት የለም። ካፍል አድርገው የጌታ እራትን በልቼ ምናምን ነገር አልከኝ። ምን ቂጣና ወይኑን በልተ የዘላለም ሕይወት አታገኝም። የእግዚአብሔር ልጅ ሳታምን ስርዓቱን የሰጠውን ጌታ ሳታምን አንተ እኮ ቂጣና ወይን በልቼ ድናለሁ ነው ብለህ የምትለው ቀልደኛ ትውልድ። በመጀመሪያ በእርሱ ምን ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለን የተባለው። በልብ ብታምነው ቂጣውን አይደለም የእግዚአብሔር ልጅ ነው ክርስቶስ ነው ብሎ በእግዚአብሔር የሚያምን አሁን ከእግዚአብሔር ተወልዷል ይላል። ተወልዷል። መወለድ ቂጣ በመብላት አይደለም የእግዚአብሔር ልጅ በማመን እንጂ። ግልጽ አይደለም? ለንግግሬ ግልጽ ነው ወንድሜ። ወንጌል የተጠራውለት ነው። ወንጌል የተባረከው መንፈስ ቅዱስ ለዘላለም ስሙ ይባረክ። ወንጌል ነፃ ያወጣል። እውነትን ታውቃላችሁ፣ እውነትም ነፃነት አርነት ያወጣችኋል ተብሎ እንደተጻፈ ማለት ነው። እውነትን ስታውቅ ነፃ ትወጣለህ። የአብ ልጅ ኢየሱስ ብቻ ነው ነፃ የሚያወጣህ። ልጁ አርነት ካላወጣችሁ አርነት አትወጡም አላችሁ አይሁዳውያንን። የእግዚአብሔር ልጅ ነፃ አርነት ካላወጣ አርሴማ አርነት አታወጣህም አልኩ። ተክለ ሃይማኖት የፈለካቸውን ፍጡር ስጋ ለባሾችን ክንዳቸውን ተንተርሰው ከመቃብር በታች ሞተው በትብሰው የቀሩትን ሰዎች ጠራ፣ አንዳቸውም ነፃ አያወጡም። የእግዚአብሔር ልጅ ኢየሱስ ግን ነፃ ያወጣል። ነፍሳችንን ከታችኛይቱ ሲኦል ተቤዣት፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው ይላል። ስለዚህ ሞትና መውጊያውን ሲኦልን ለዘላለም ድል የነሳ በእርሱ የሚያምኑ ሁሉ ድል እንዲነሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ቀራንዮ ኮረብታ ላይ ሞተ። እግዚአብሔር አማናዊውን እውነተኛውን በግ ቀራንዮ መስቀል ላይ አረደ። ስለዚህ የታረደውን የእግዚአብሔር ልጅ ስጋ በልቻለሁ፣ በእምነት ኢየሱስን ተቀብየዋለሁ ማለት ነው። ስጋ በልቻለሁ ማለት እሺ፣ የታረደውን የእግዚአብሔር ልጅ በግ ደም ጠጥቻለሁ፣ ክርስቶስን አምኜዋለሁ ማለት ነው። የታረደውን የእግዚአብሔር ልጅ በግ ኢየሱስ ክርስቶስን ራሱ የጽድቅ ልብስ ያርጌ ለብሼዋለሁ። እንዳይርበኝ የበላሁት እንጀራዬ እውነተኛ እንጀራ ኢየሱስ፣ እንዳይጠማኝ ለዘላለም የጠጣሁት የጽድቅ መጠጤ፣ እንዳይበርደኝ ለዘላለም ሀፍረቴ እርቃኔ እንዲሸፈንበት የለበስኩት የጽድቅ ሸማዬ ኢየሱስ
ኢየሱስ ሌላ አስፈልገኝም። መኖሪያ ብላልከኝ የዘላለም መሰማሪያዬ፣ የዘላለም መመሰጊያዬ፣ የዘላለም መጠጊያዬ ኢየሱስ ምን ነው? መኖሪያዬ። ኢየሱስ ምን ነው? የጽድቅ ልብሴ። ኢየሱስ ምን ነው? የጽድቅ መጠጤ። ኢየሱስ ምን ነው? የጽድቅ እንጀራዬ። በቃ ጌታዬ ለዘላለም ስም ይባረክ። በቃ ምድርና ሞላ የተሸከመቻቸውን ጣዖታት አራግፋ ወደ እግዚአብሔር ልጅ ወደ ዳዊት ልጅ ካልመጣች በስተቀር ለዘላለም አትድንም። ቻይና በለው፣ ሂንዱ በለው፣ እስላም በለው፣ ቡዳ በለው፣ አይሁዳዊ በለው፣ ዋቴቨር ባለ ቦርጫም ባለ ሀብታም ቢሆን ዳ የለ ሀብታም የለ፣ ግሪክ አለ አይሁዳዊ የለ፣ ባሪያ የለ ጨዋ የለ፣ ወንድ የለ ሴት የለ፣ እስኩቴ የለ፣ ዋቴቨር የትኛውም እዚህ ሰባቱ ክፍለ ዓለማት ላይ በባህር ደሴቶች ላይ ሁሉ የሚኖሩ ሊሰሙት የሚገባ የእግዚአብሔር ልጅ የዳዊት ልጅ ክርስቶስ ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ ነፍሱን ስለ ነፍሳችን አሳልፎ ሰጥቷል። በእርሱ የሚያምኑ ሁሉ የኃጢአታቸውን ይቅርታ እንዲያገኙ ነቢያት ይመሰክሩለታል። የአዲስ ኪዳን ሐዋርያት ሰብከዋል። መላእክት ሁሉ ጭምር ሳይቀር የሰበኩ ስብከት ነው እነ ገብርኤል። ታዲያ እኔ ቅዳሜ እንድሰብክ ማርያምን አርሴማ ከተማ በርሶማ ትለኛለህ እንዴ አንተ? ያድናል እኮ ነው ብዬ የምልህ አብልጭ ያድናል እኮ ነው ብዬ የምልሽ እህቴ። ከዘላለም ጥፋት መዳን ትፈልጋለሽ? የነፍስ ረፍት ማግኘት ትፈልጋለሽ? ለነፍሳችሁ ረፍት ታገኛላችሁ ብሎ ወደ እርሱ ፍጥረቱን ሁሉ የጠራ የዘላለምን ረፍት ታገኛላችሁ፣ ለነፍሳችሁ ረፍት ታገኛላችሁ ብሎ ወደ እርሱ ፍጥረቱን የጠራ መሐመድ አይደለም፣ አላህ አይደለም፣ ቡዳ አይደለም፣ ሂንዱዝም አይደለም፣ አርሴማ አይደለችም፣ ከተማ አይደለችም፣ ማርያም አይደለችም፣ ሚካኤል አይደለም፣ ቀብርኤል አይደለም፣ አብርሃም አይደለም፣ ሙሴ አይደለም፣ ኤልያስ አይደለም። ነፍሱን በነፍሳችን መትክ አኑሯት በመስቀል ላይ ነፍሱን ስለ ወዳጆቹ ከማኖር ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ነፍሱን እስከ መስጠት ድረስ የወደደንና በእኔ የሚያምን ሁሉ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ በእርሱ የሚያምኑትን ለነፍሳቸው እረፍት ሊሰጥ ወደ እርሱ ጥሪ ያደረገ ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር ማንንም ሐዋርያቱ አልሰበኩም። ቢሰበክም አናምንም። ኢየሱስ ክርስቶስ ለዘላለም ነፍሳችን ያረፈችበት ሰንበታችን ነው።